እሺ አክሊለ ከሰማ ጥሩት። አንድ ጉዳይ ላወጋው ፈልጋለሁ። በርቀት ሆኖ መፎከር፣ ቀረርቶ መንፋት፣ መደንፋት ሳይሆን ቀርቦ መነጋገር ግን እስኪ ጥሩት። አኪዬ አኬዋ ምን ሆናችኋል? ለዚህ የተተረማመሳችሁት ኦርቶዶክሳውያን ምንድነው እንዲህ የምትይዙት የምትጨብጡት ያጣችሁት? ና በሉት። ና ብሎ ትናንትና ጠርቶኝ እኔ አልሰማውም ነበር። ዛሬ ሰማሁትኝና እስኪ ጥሩት። እስኪ አኬን ፕሊዝ። ወጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ ይዋለው እኔ ባለፈው ጫወታ አዋቂ እንደሆነ ሰምቻለሁ። ለጫወታ ያህልም ከመጣ እስኪ አኬን ጥሩት። እስኪ እኔ ስልኩ ስለሌለ የምታውቁት ሰዎች ሼር አድርጉት። ጸጋ ይብዛላችሁ። ሼር አድርጉት። ሼር አድርጉት። እንዴ የምን ትርምስ ነው? አገር አማን አይደለም እንዴ ወገኖቼ? አገር አይደለ አማን አይደለ? ሰላም አይደለም? ሰላም አይደለም ወይ እኮ ነው ጥያቄ በደንብ ሰላም አይደለም ወይ? ቆይ ግዴላችሁም ወገኖች፣ አሁን ይገርፋል ትገርፈዋል የሚባለውን ይሄ ዝም ብሎ ቃቃ ጫወታ ትታችሁ ግን ጥሩት። አኬን ማለት ነው እንትና አረከው እንዴ አንተ ምንድነው እንትን የጎረምሳ ጸብ ምናምን ነገር አድርጋችሁት ጥሩት። እስኪ አኬን አንድ ነገር ደጋግሜ ያሳስቤው ነበር። ያው ልጅ ስለሆነ ይረሳል ይመስለኛል እና ላስታውሰው ፈልጋለሁኝ። እኔ በእውነት በወቅቱ ሰምቼ ቢሆን ቤቱ ገባ ነበረ። ጥሩት። እዚህ ገስት ላይ ላካችሁ በሙሉ ውረዱ። በሙሉ ብሎክ ለመደረግ ካልፈለጋችሁ በስተቀር ውረዱ። መጣችሁ ገስት ላይ ዝም ብላችሁ እንትን ፊት አትበሉ ወገኖች። እኔ አሁን የምፈልገው አኬን ነው። አኬን የምታውቁ ሰዎች ሼር አድርጉት። የሚመጣ ከሆነ አንድ ቁም ነገር ብቻ እኔና እሱ ብቻ ነን የምናወራው ገስት ላይ። እንደውም ለሁለት ላርገውና እንደዚህ ገስቱን ከመጣ ሌላ ሰው አላስገባም። እንደዚህ ላርገው፣ ስዊች ላርገው፣ እንደዚህ ላርገውና ሲመጣ ለሁለት ይሆናል ማለት ነው። አክሊለን ጥሩት። ትናንትና ስለጠራኝ እኔ አልሰማሁም ነበር። በእውነት አልሰማሁም ነበር። በሰማ ኖሮ እሄድ ነበርና የሆነ ቁም ነገር እንጨዋወት ነበር። ምን ይመስልሃል? በጣም እኮ ነው የምንጨዋወተው አልኩ። በጣም ነው የምንጨዋወተው። በጣም እኮ ነው አልኩ። በጣም እንዴ አንዱ ሲመታ ሌላው የሚልበት የሚጮህበት ምክንያቱ አልገባኝም ብያለሁ። ምክንያቱ ገብቶኛል። ግን ምንድነው የገባባችሁ ኦርቶዶክሳውያን? ምንድነው እንደዚህ በጣም ተተረማመሳችሁ በሙሉ? ተረጋጉ እንጂ እስቲ ወግማሾቻችሁ ወደ ጸበል ሂዱ። መቼም ወደ ኢየሱስ አትመጡም። ወደ ውሃ ነው የምትሮጡት። ውሃ ትወዳላችሁ፣ ፈሳሽ ነገር። ወደ ፈሳሽ እስቲ ተጠጉ። አቦዘነች እስቲ ወደ ተጠጊ፣ ወደ ውሃችሁ ማለት ነው። አክሊለ ከመጣ ጥሩት። ትናንትና አንድ ቪዲዮ የተናገረው አለ። ዲቤት ሳይደረግ ይሄን ያህል ከተንጫጫችሁ፣ እሱም ቤት ከፍቶ ትናንት ይጮህ ነበር። እኔ ታቅልሃለሁ ሲሳይ ቤት ቁጭ ብዬ ህዝቡን በትኑታል። እዛ ኤርሚያስ ጋር ሲሳይ ጋር ያለውን ህዝብ እንድንበትን አክሊለ በዚህ በኩል ከፈተለ። ጋዲሳ እዚህ ጋር ይጮሃል። እዛ ጋር ደግሞ ደምረው ከነ መዞሪያ ያሬድ ጋር ከነ ዘማርያም ጋር ከፍቷል። በዚህ በኩል ደግሞ ሌላኛው ከፍቶ ሁሉም በየቦታው ይለፈልፋሉ። ለምን? ህዝቡን እንበትነው። አኬም ክፈት፣ አንተኛውም ክፈት፣ ህዝቡ ወደዚህ እንዲመጣ እዛ እንዳይሰማ። ዲቤት ሳይደረግ ራሱ እኮ ነው የጠራኝ። ራሱ እኮ ነው የጠራኝ። በየቤት ማን ደሜ ተባልከው ከዚህ በኋላ ከላክ በብሎክ አሰነብታለሁ። ደሜ እኮ ነው የምትባለው። ገስት ከላክ
ያው ይሄን ፔጅ ዳግም አያታየውም ማለት ነው። ኦኬ ምንድነው ሰላም አይደለው ወገኖቼ? ጥሩት። ከኔ ጋር ዲቤት ፈልጓል አይደል? ጥሩትና ይምጣ። እኔ ስላልሰማው ነው። ኦኬ ና እስኪ እናውጋ። በየጊዜው በየወሩ በየአመቱ አንተን ማስታወስ ደከመኝ እኮ። እሺ ወገኖች ታብና ኮፒሊንግ ሼር አድርጉት። ታብና ኮፒሊንግ ሼር አድርጉት። አኬ ካለ ጥሩት። እንደፈለጋችሁ መጫወት ትችላለህ ብራዘር፣ እንደፈለገህ እኮ አልኩህ። ሜዳው ላይ እንገናኝ። ያለ እናንተ እያያችሁ እኛም እያየን እነሱም እያዩ ሜዳው ላይ እንገናኝ። ጥሩት። ላውራው ፈልጋለሁ። ሊያወራኝ ስለፈለገ የሆነ አንድ ቪዲዮ ሰርቶ ስለስቀመጠ ማነው ሰዎች ስለላኩልኝ ጥሩት። ተሳስቶ ነው ወይስ እውነት ከኔ ጋር ዲቤት ማድረግ ፈልጎ ነው? እሺ ጸጋ ይብዛላችሁ። የለም እስካሁን ድረስ ማንም ሼር ያደረገው የለም። ማንም ሼር ያደረገው የለም እስካሁን። የምታውቁት ስልክ ካላችሁ ደውሉለትና ትናንትና ኤርሚያስን ስትፈልገው ነበር ይምጣ፣ እኔ ለሱ መዘጋጀትም አያስፈልገኝም ብለህ ስትል የተናገርከውን ቪዲዮ ሰዎች ልከውለት ኤርሚያስ ደርሶታል። ስልክ ስለሌለ ሊደውልልህ አልቻለም። ና ኬዋ እስኪናና ናውራና ቀጠሮ መያዝ ካለብን እንይዛለን። አንተ አቅም ካለ ማለት ነው። አንተ አቅም ካለህ ና በሉት። ጥሩት አኬን ፕሊስ፣ በጌታ በኢየሱስ ለምናችኋለሁ። ጥሩት አኬን ይለን። ጥሩት። ጥሩት። ሂዱና ኦርቶዶክሳውያን አይናችን ያለሱ አይገለጥም ብላችሁ ያላችሁትን ሰው ጥሩት። ኦኬ እንደውም አንተ ነህ ቆይ መጣ። አንተ ይደውልለታል ብዬ አስባለሁ። አንተ ነህ መጥቷል። አንተ ነህ እንኳን አመጣህ። አኬን ደውልለትና ጥራው እስኪ። ዝም ብለህ ደውልለትና ጥራው ነገር አለ እንዴ? ቆይ አሁን ምን ፈልገህ ነው? በቃ እታች ወረድልኝ ብራዘር። ተረጋጋ። ጠላህን ጠጣ። እታች ወረድ። አኬን ጥሩት። አንቺ ጠላሽን ጠጪ። ሰንበቴ ቤት እየዞርክ ጠላህን ጠጣ። ከናኬ ጎን ገስት ላይ ስለተቀመጥ ከመዋጋች መሰልክ አንተ ማማ ወተትህን እና ጠላህን ጠጣ ብራዘርዬ። እንደው ለሱ ስለምትቀርበው ደውለት ነው እያልኩ ዳኬ ምን ጳጳስ አይደል? ብፁዕ አቡነ እንትና አይደል? ብፁዕ አቡነ ማቲያስ አይደል? ፓትርያርኩ አይደል? ብደውለት አብሮ ትቀርበዋለህ ብዬ ነው። ኦኬ ትቀርበዋለህ ብዬ ነው ያስገባው ነበር። እሺ ሌላ አኬን የሚቀርበው ሰው አለ? ሶሻል ሚዲያ ላይ የምናውቃችሁ የሚደውሉ በቃ አንተ ነህ። በቃ እኔ ስራ ከፍታ ጎረምሳ ጋር አልታገልም። ጠላህን ጠጣ ብራዘር እያንተ እሺ። ሌሎች ሰዎች ካላችሁ ሞዴሬተሮች፣ እኔ ብቻ ነው የማስገባው። አኬን የምታውቁት ጥሩት። ምክንያቱም ትናንትና ጠርቶኛል ይምጣ ብሎ ሲል እኔ በወቅቱ አልሰማሁም ነበር። ይምጣ ብሎ ጥሪ ሲያደርግልኝ ኤቨን ልደተ ቃልም ካለ ጥሩት። ሁለቱን እፈልጋቸዋለሁ። ከኔ ጋር ዲቤት ማድረግ ይፈልጋሉ አይደል? ይግቡና ከኔ ጋር ያውሩ። ከዛ የምናወራውን ካወራን በኋላ ቀጠሮ እንይዛለን ማለት ነው። ጥሯቸው።
ተራ በተራ ማለት ነው። ጥሩ እንዴ ምን አሁን አይመጥንህም ምናምን ነገር የሚባል ነገር ተው ብራዘር፣ ሜዳው ላይ እንገናኛለን። ጥሯቸው ሁለቱንም በተናጠል እና ከእኔና እነሱ ቀድሞ የምንተዋወቅበት ስላለ ልደተ ቃልም ካለ ጥሩትና እሱም ከፈለገ ማለት ነው። ኦኬ አንዱ ሲመታባቸው በየቤቱ ቤት ከፍተው መጮህ አይደለም እና ይምጡ። ሁለቱን የፈለግኩበት ሁለቱ ለእኔ ያቀረቡልኝ ጥሪ ነበር። ኦኬ ያንን ጥሪ እነሱ አቅም ካላቸው ለምን ሰረዙት? አኬን ደውዬ ከዚህ በፊት ጠይቄዋለሁ። በእኔ መቃብር ላይ ካልሆነ ብሏል። ኦኬ ጥሩት። ትናንትና እሱ ራሱ ስሜን እየጠራ ባለበት እኔ ዛሬ ነው ቪዲዮ የደረሰኝ። የአብርሃም አምላክ ምስክር ነው። በወቅቱ ሰምቼ ቢሆን ሄድና ምን ጭቅጭቅ አለው? እንደውም በቅርብ አንዳንድ ቪዲዮዎችን ሰዎች ልከውልኝ እንደኔ መሳቅ መጫወትም የሚወድ ወንድም መሆኑ እንደዚህ ትንሽ ለዛ ያለው ነገር እንደሚያወራ አይቻለሁና ምን ችግር አለው? እኛ እኮ መጣላት የለብንም። ግን አኬ እውነት ከኔ ጋር ዲቤት ማድረግ ከፈለገ ጥሩትና ከዚህ በፊት ያቀረበልኝን ጥሪ ለምንድን ነው አደባባይ ላይ የጣለው? እና አሁን በየሰፈሩ ያዙ ልቀቁኝ ማለት ምንድን ነው? የያዝኑ ቀጠሮ አልነበረም እንዴ? የዲቤት ጥሪ ከአንተ ጋር ማውራት ፈልጋለሁ ብሎ ያለው አልነበረም እንዴ? ቲክታክ ላይ አሁን እኔ 4 ዓመት ነው ምናምን ነገር ሆነኝ። 4 ዓመት ሙሉ አንተ አኬ መጣልህ ብለህ ታስፈራራለህ እንዴ? የቲክታክ ኦርቶዶክሳውያን አኬ መጣልህ አኬ መጣልህ ብለህ ትላለህ እና በለው። ትናንት ስለጠራኝ ነው በሉትና ከዛ እናወራለን። አክሻና ምናልባት ከቻልክ ማለት ነው። ካልሆነም ተሳስቀን እንሄዳለን። የእውነትህን ነው። የምር ከኔ ጋር ዲቤት ማድረግ ፈለግ? ጥሩት አክሊለን። አንተም እንደፈለገ አስደግመህም ይሁን ባታስደግምም ጥሩት። ግን እዚህ ያላችሁ ወገኖች በሙሉ አድርሱለት፣ ጥሩት። ኦኬ ልደተ ቃል ነበር። ታዲያ ለምን አልገባም? ጥሩት እሱንም። የእውነት ማድረግ ይፈልጋል ልደተ ቃል ከኔ ጋር ዲቤት ፈልገዋል ሁለቱ። እሺ ኦኬ ልደተ መጥቷል። እሺ ቴንክ ዩ። እንዴት ነህ ልደተ? ሰላም ላንተ ይሁን ኤርሚያስ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዛሬ አኬ ነው እዚህ ቤት? እንኳን ደህና መጣህ። አይ አኬ ዛሬ እዚህ ቤት አይደለም። ምን ዛሬ እዚህ ቤት ይሆናል? ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ ያወራ እያለ የትናንትና ቪዲዮ መሰለኝ ዛሬ ነው የደረሰኝ። ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው። ኦኬ እንትን ነው ላይቭ ላይ የተናገረው ላይቭ ሪከርድ አድርገው ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም። አዎ ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል። እኔም እንደዛ ነው ላይቭ ላይ ተናገረው። እና ያኬ ስልኩ አለ አይደል? ሜቢ ኦኬ ቴክስት አደርግለታለሁ፣ እነግረዋለሁ። ኦልሬዲ ግልጽ የሆነ ጥሪ ነው ያቀረበው። በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም ዮሐድም ብዙዎቻችን ጥሪ አቅርበንልሃል። በእርግጥ ለአንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ቆይ እሱ እስኪመጣ ድረስ ከአንተ ጋር እናወራ። አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል? በሚገባ። ለምንድን ነው ያልመለስኩልህ? ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስልህ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለህ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ ስጠኝና ልናገር። ችግር የለውም።
እሺ ዜራ ከሁሉ ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንፃር ነበር ስጠብቅ የነበረው። ያማክን አላደረገም። አሁን ግን የኔ ሀሳብ እንደ ጥያቄ ለአንተ ማቀርበው አሁን ላይ ከመጣቱ በፊት አንድ ሀሳብ ልጨርስና ከዛ አንተ አይደለም አዳምጣለሁ። የአሁኑ ጥሪ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ እሱንም እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገም በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩህም። ዮኒ ማኛ ቤት ታውቃለህ፣ ተቀብዬ በኮሆስት ሳይሆን ካንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበር አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌያለሁ። እኔ ሳልጨርስ እሺ፣ አንድ ደቂቃ ሀሳቤን ልናገር። ጨርሳለህ? አላወራሁም። እኔ ሀሳቤን አልጨረስኩም። ሁለት ደቂቃ ስጠኝ፣ እኔ አዳምጣለሁ። እዚህ እንኳን መደማመጥ ካልቻለ እንዴት ነው ዊት ላይ እንደማመጥ? እና በመስቀሉ ዙሪያ ላይ በተነገረው በዛ ሀሳብ እንደዚህ አይነት የሚል ሀሳብ ሰጠና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ በፊት ከአንድ እስላም ጋር ዊስ ስታደርግ እንደዚህ ሚዩት ስታደርገው ምናምን የሚል አይነት ሀሳቦችን አቀረብኩ። ያ ሀሳብ በእርግጥ ለእኔ አሳማኝ ባይሆንም ልጁ ከስነ ምግባሩና ከሚያደርገው አክቶች እንግዲህ ሪከርድ አለ፣ ሄደህ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበር ላይ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ከኦርቶዶክሳውያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳውያኑ ከእናንተ ሳይዶኝ ታቋርጠኛለህ። ለምንድን ነው የጠራህን? እሺ ለምን አሁን እኔና አክሊል ለምንድን ነው የጠራህን? እንድናወራ ነው ወይስ አንተ ልታወራ ነው? አድመጣኝ እባክህ። አታዳምጠን ከሆነ ምን ያደርጋል? ለደተቃል ልብ በልና ሰማ አስወራኝ። አንድ ልጨርስ። ገና ሀሳብ ላይ እንኳን ለማውራት በጣም አንተው ነው የምትወራጨው። ግን ምንድነው ያልኩህ አንተ ሙስሊሙን ሚዩት እያደረከው ስለሆነ በኮሆስት ሳይሆን አድምጠኝ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት መርጠን በምታነሳው ሀሳብ ነገረ ድህነት ላይ እኔ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት መምህር በረከት ነበሩ፣ ቀሲስ ዲበኩሉ ነበሩ። ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው። ኦኬ ምን እንዲህ ከና ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም እኮ ገና ሲጀምር ገና ቅድም ጀምር አንተ ነው የምታወራው። አልመሻወራው እስካሁን አንድ ሀሳብ እንኳን እኮ የተረጋጋ ሀሳብ እንኳን እኮ አልሰጠሁም። ሳውራ መሀል ትገባለህ። እያወራህ ዲቤት እኮ አይደለም የያዝነው ኮንቨርሴሽን እኮ ነው። ሀሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ የተናገርኩት አቅም ካለ ግን በመደማመጥ ላይ እና ቤት እኮ መጣሁ ኤርሚያስ፣ አንተ ቤት መጣሁ እኮ ይኸው አሁን እኮ ያለው አንተ ጋር ነው። መወያየት ባልፈልግ ቤት መጣሁ። ታሪቻችሁ ነው የመጣችሁት። እሺ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይቭ ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይት ባልፈልግ። ስለዚህ ሀሳቤን ልናገር ስለጠራው ስለመጣ ነው እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ስለዚህ እና ሀሳቤን ደግሞ በተረጋጋ ሀሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ ሊሚት ስታደርገው ምናምን የሚል ምክንያት አቀረበው። ምክንያት ለአንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም፣ ቃል መገባልህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖረን። በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረግህ፣ ሚዩት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ከአንተ ጋር ማድረግ እችላለሁ። በራሴው ቤት በራሴ ቤት ሚዩት አደረግኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለእኔ እንደ ሽንፈት ሊቆጠርልኝ ይችላል። ይኸው 1300 ሰው ባለበት ነው ይህን ነገር የምነግርህ። ርዕሱን አስጠብቀን
በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚዩት አላደርግም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስኩም አይደል? ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠህ እኔም ጥያቄ እጠይቅሃለሁ፣ ሐሳብ እሰጥሃለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ። በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ፣ ነገረ መስቀሉ ከተነሳ ዘንዳ ምንድን ያልኩት ያስቀመጥኩት የመለስኩት ልመልሳለህ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ። ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም ዕፀ መስቀሉን የሚያወራው። ሲጀምር ዕፀ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ያኔ ታሳይኛለህ። እና ታዲያ ምንድን ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ፣ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ። በግሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ልጨርስ እኮ አልኩህ እኮ አንተ መጽሐፍ እንድጠቁመኝ አይደለም ልጨርስና አንብብና እኮ ልጨርስ እኔ እኮ ዋና ሐሳብ አንተ እንድሰማ ሐሳቡ ላይ እኮ ነው የማወራው ሐሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ አይገባም። ሐሳብ ላይ አወራ ሐሳቡን ማነው ሶሪ ልደት አድምጠኝ። መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በግሼን ደብረ ከርቤ ገዳም ማነው በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለውን ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ፣ ግን አንተ ሙስሊሙን ሚዩት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ኮስት ገብተን እንደዛ አላረግም። ዮኒ ማኛ ቤት ብየብል ተጣልተህ ከዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጣ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ያው አቅም አለኝ፣ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተወያየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣይ ዲቤት ጥሪ ተጠሩና ጨርሻለሁ። ዲቤት ጥሪ ተጠሩና አቆልጨርስ ዲቤት ጥሪ ተጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ እና እንወያይ ብዬ ስለው ወገቤ አሁን ስለኔ አድመጠኝ። እኔ መብቴን ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ፣ ግን ቤቴ ነው። እኔ በሐሜት አላማሁት እኮ ስለኔና ስላንተ እናውራ ብራዘር። ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራን፣ ችግር የለው። አሁን አንድ የሆነም ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብያለሁ። በሐሜት በክፋት አይደለም ማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህም መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥላውን። እሺ ልናገር
እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። አወራለህ ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅሜን አሳያለሁ። ሀሳቤን ልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ዚስ ኦርቶዶክስ ብዬ አስወርዳለሁ። አይ ስታስወርደኝ ፍርሃትን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛት አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለህ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች መልስልኝ። አታቋርጠኝ ፕሊዝ። ይህ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናገር። እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። እኔ ለምን እናትህ ማሰለ ኮሆስት ማድረጋቸው ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝም። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናትህ ማሰለ ውስጥ ጠየቀኝ እኮ ነው ልመልስ እኮ እኩል አታውራ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናትህ ማፀን ጀምሮ ዲቤት አደረግ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ። ቴንክ ዩ እኮ ልመልስልህ እኮ መሀል ላይ አትግባ። አልገባም። በጣም ጥሩ። በጌታ ኤርሚያ ዝም በል ይናገር የፈለገውን ፕሊስ አዳምጠው። ሚውታ ሲጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንክ ዩ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ። የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩህ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ
አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደው መወያያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም አድርጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎቹም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚውት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በቃ በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ አልጠይቀው ነው ይሁን ይላል። በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግዲል። አሁን በነገረ ድህነት ላይ የፈለግከው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ። ኦኬ እኔ አውቃለሁ፣ ቤት ውስጥ እኔ ነኝ ያደግኩትኝ ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ፣ ቴንኪው ልደተ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጄ ላይ። ይሄንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ አልተናገርኩም። ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። እኔ ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ ጥያቄ ነው የጠየቅኩህ እኮ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና እሰጥሃለሁ። ይኸውልህ ምን አለ መሰለህ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቅኩትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለህ እሺ ጠይቀው አንተና አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ የምትፈልገውን መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ለምን ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይሄንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩህ? ይኸው ሰማህ። እሱ አሁን ይመልስ።
ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተ የሆነ ለፕሮቴስታንቶቹ ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን የማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ከሆንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል፣ በመጽሐፈ ጤፉት፣ በስንክሳር፣ በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድነት ላይ ኤርሚያስን ጠርቸው አፈረ ፈራ ብላችሁ ምትሉት ኦይልንገር ኤርሚ እዚህ ጋር ጥያቄ ስላለኝ ነው። ኦኬ አንድ ሰው ይሄን ነገር ከተው ምን ማለት ነው በአንተ ትርጓሜ? ኤርሚ ባንጂ ቆይ ከተው አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል 4 ነጥብ። ሌላ ጥሪ ደግሞ ይመጣል። ኖ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው ያስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ 4 ነጥብ። እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳው። ገባ እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ ታወራለህ። አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ከሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ከሆስት ሲሆን ምን ይሆን መሰለህ በሌላ ነገር ስትወያዩ ተቀበለውን ችግር የኮስቱን አንዴ ልናገርና በሌላው እናንተ ተስማሙ። ኮስት ላይ አይደለም። እኔ አንተ ማናገር ፈልጌ ጥቅም እንደሌለው ልነግር ነው። ዮናስ እኔ አንተ ማናገር ፈልጌ ገባ? ኦኬ እኔ አንተን አንዳሳብ የኮስቱ ጥቅም እንደሌለው በሌላ ስትወያዩ ኦኬ ኢትስ ኦኬ። ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሀሳብ መጠየቅ እፈልጋለሁ። እኔ እያወራሁ ነው። ኦርቶዶክስ የምንላቸው የቤቱ ከሆስቱ እኔ ሆስቱ ሆኜ አታውራ ብዬ ስለ አንተ ዝም ብለን የምታወራው በመደዳ እያደረከኝ ነው። አድምጠኝ። እንዴት አላደርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ፣ ሀሳብህን ስጥ። ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁንም ሚውት አታርግም። አየህ፣ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው።
በእርጋታ መወራሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት፣ ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየቁት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ። እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶች ውስጥ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ ለአንተም ለአክሊለም። የአክሊለ በታቦቱ ጉዳይ ያንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ረሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ፣ አሁንም አልደጋግምም፣ ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ጸጥ ብዬ ነው እያዳመጥኩ ያለሁት እኮ። በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሀሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ? ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስታሪ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ጩህ ብራዘር። ዘመኑን ሁሉ የቤት ስራ ሰርቻችኋለሁ። ጩህ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይሄው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። እምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው። ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን
ኃይላችን ነው፣ የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርበሃል እንደ ወንዶቹ ነገረ ድነት ብለህ ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድህነትን ስለሚያወራ ነው ያንን የተዉት። እነሱ ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ናቸው። ነው አልኩ አይደለም ያለ መሰለኝ። ሜት አድርግ ካልሆነ ታይ ትወርዳለህ ብራዘር። እኔ ጠራት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ያለ ኤርሚ ከታች ወረድ። ልክ አይደለም አንተ የምታወራው ከታች ወረድ ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ የማያፍር ከሆነ ለምን ደግሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለህ አክሊለ? አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው። አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰሎሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርእየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይህንን እያያዛችሁ ይህን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ፣ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው።
በጭብጨባ ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተ ክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና፣ ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አይጠራም። አይ አንብቤዋለሁ ኤርምያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበለዋለሁ። ድርሰማ ነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት እናንተን እንደ ሕፃን ልጅ ማስታወስ የለብኝም። ኦኬ ይሄን ነው የምለው። በጣም ይቅርታ ዮኒ፣ ፖለቲካም ሊሰራ ስለፈለገ ነው። ዮኒ ቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ እኮ ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል እንዴ? ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷል። ሳልረዳ ቀርቼ ሳይሆን እኔ የፈለግኩት እንደምን እንደሆነ ታውቃለህ? እንደ ፈሌ አስገብተኸው ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብቷል። አይመጡም አረስታችን አይደለም ብሎ ይረብሻል። ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አፋንሳ ነው የሚለው አለበታ። ያድናለኛለ ትለዋለህ። ባለፈው እንደዛ አይደለ? አሁን ለምሳሌ አረስታችን አይደለም ብሎ የሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድነሃል ወይ ብሎ ሲለው አረስታችን አይደለም ብሎ እኮ ያለ ጀግና እኮ ነው። ግን ምን አለ መሰለህ ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታለህ። ይምረጥ። ገብቶሃል? ይምረጥ እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌት አስቀምጥለታለህ። አንተ ነው ያልከኝ ነው አይደለም። ድህነት ስባል ስለ ሁሉም ነው የምትናገረው። አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ 30 ጊዜ ቢል አይ ያድናል ብለኸኛል ችግሩ ምንድን ነው ትለዋል። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እሱን ስላዩ አይደለ ደምዬ የጠፋው እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። እኔ የኔ አመለካከትን ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። ግን ምንድነው እኔ እነሱ ፖለቲካውን ሊጫወቱ ይችላሉ፣ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍ ታውቃለህ። ባለፈው በቴዲና በአንተና በቴዲ ላይ ነው ብዙ ነገር የተላከው። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለህበት ቴዲም ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያኒቱ መጽሐፍት አይደለም ብሎ አለ። ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን፣ ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው። ማን ነው ሽንፈቱን የሚያምነው? ኤርሚሻ አይመኑ ግን እንደው ለማለት ነው። ግን ሰው ያየው ነገር አለ አይደለ? ኤርሚ አንድ ነገር ሰው እኮ ሙሉ ሰው መጥቶ ማን አለ እስቲ በዛ ዲቤት ፈለገ አስተምሮን ወጥቷል ያለ አንድ ሰው አምጣ።
አከተመ። አየህ ኤርሚሻ አንድ ሰው የዚህኛው ቢሆን ያክልን አንድ ግን ነገር ቢኒሻ ጎሄ አንድ ነገር አሁን ምን አለ መሰለህ ነገረ መስቀል ላይ ለምሳሌ አልቀበልም ካለ አንድ ሰው ኦኬ የማይቀበልበት ሪዝን ምንድን ነው ከተባለ ለምሳሌ አሁን ልደት ቤተክርስቲያኒቱንም እንደማያውቃት አንድ የምታየው ምንድን ነው አይ ነገረ መስቀል ያን ያህል ምናምን አለ። ነገር ግን ነገረ መስቀል ድህነትን ይነካል። በዛች ቤተክርስቲያን ውስጥ ከስላሴ ጋር ተደርቦ እኩልነቱ ተስተካክሎ ይቆጠራል በዛች ቤተ እምነት ውስጥ ገብተዋል። ስለዚህ አሁን ነገረ መስቀል ላይ አልወያይም ካለ የማይወያይበትን ርዕስ ለምሳሌ የማይወያይበትን ምክንያት ማስቀመጥ አለበት። ገብተዋል። አይ ኦኬ ነገረ መስቀል ላይ እወያያለሁ ካለ ደግሞ ነገረ መስቀል ላይ ይወያይ ካለቀ በኋላ ለሚጠራው ጥሪ ኤርሚያስ ኮምቢ አላለው። ችግሩ ምንድን ነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው። አሁን ባለፈው የተፈጠረውን ነገር አይታል። ቴዲ ቤት ባለፈው የተፈጠረው ምንድን ነው? አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁን ብሏል። ቴዲም እውነት አለው እዛ ላይ። አሁን ቢኒሻ እየሰማኝ እያወራን ኦኬ ነገረ መስቀልን አነሳው ካለ ቢኒሻ ሰው ተማረበት አልተማረም ገምድል የሚሆነው ቆይ ልነግርህ ነው። በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኦኬ። ሰው ግን እዛ ላይ ወንጌል ተማረ አልተማረ ንገረኝ እስቲ። ወንጌል ተማረ አልተማረ? ሙሉ 23,000 ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉድ አለ ብሎ ሰምቶ ነው የወጣው። ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ገባ? ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት። ሁሌ ኤርሚሻ አይደለም፣ እነሱ ነው ጥሪ ያደርጉት። ጥሪውን ያደርጉና ይሄው ያንን አንወያይም አለ። ማን ያለው? በመጀመሪያ እሱ አለ። ቀጠለ እንትና መጣ እወያያለሁ ብሎ ይሄ ማን ነው የሚሉት? ስሙ ጠፋ። ደሜ እወያያለሁ፣ አጥቤ ነው የማሰጣው፣ አንፈራፍረዋለሁ። ስንት ፉከራ ሰማን። ከዛ አልወያይም አለ። የመስቀሉንም አይወያዩትም፣ ይሄንም አይወያዩትም። በዚህ መካከል ግን ሰው ምን እየተማረ እንደሚሄድ እያየን ነው እኮ። እናንተ ማየት ያለባችሁ ሰው አልወያይም ባልክ ቁጥር በዛ ጉዳይ ላይ አሁን ኤርሚ አልወያይም አላለም። ቅድሚያ ጥሪ አርክልኝን ስለ መስቀሉ እንወያያለን ጥሪ አድርጋል። እሱ ይቅደምና በሁለተኛው ይሄንን እንወያይ ነው ኤርሚ እያለ ያለው። እኔ እኮ አንደርስታንድ አደርጋለሁ ኤርሚ ራይት በቃ አግኝተኛል። ተረድቻለሁ እኮ መስቀሉን ራሱ ነው የመረጠው፣ ራሱ ነው ጥሪ ያደረገው። እንዴ በደንብ ነው። ሁለተኛ ነገረ መስቀሉ ደህንነትን ያወራል፣ መዳንን ያወራል። ትክክል። የነፍሳችን መዳኛ ነው የሚሉት መስቀሉ። እንዴ በደንብ ቤዛችን ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያድርገው። እሱን ነው ገባ ጥሪ ያደረገ። ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት? ቢኒሻ ልንገርህ፣ ብዙ የሚያውቀው ነገር ኤርሚያስ አለ ናው። ነገር ሊበላሽብኝ ከሆነ እኔ ምንድን ነው የማደርገው? እንደ ሌላ ከሆንኩ ላጥ ነው እሞታለሁ እንደ ገባ። ይሄ ነው ገባ። ይሄኛውን በመስቀሉ ጉዳይ ለመነጋገር ሲያስበው ጥሪው ኤርሚያስ ከሚያውቀው ጋር ክላሽ ያደረገበት። ስለዚህ ላጥ ነው። አሁን ደግሞ ኤርሚ አልለቅም መስቀሉን ብለኛል፣ ጥሪ ያርጋል። እሱን እንወያይና ደግመን ደግሞ ነገረ ድህነትን እንወያያለን፣ ችግር የለብኝም አለው። ማን ነው ጥፋተኛ? ፖለቲካ ለመስራት ሳይሆን ማን ነው ጥፋተኛ? እስቲ ንገሩ። ያረክልኝ ጥሪ ስለ መስቀሉ ነው አለ። እሺ መስቀሉን እወያያለሁ፣ እንወያይ አለ ኤርሚ። ሁለተኛው ደግሞ ስለ ነገረ ድህነት እንነጋገር አለ። ሁለቱንም እሺ አለ። ቅድመ ተከተሉን ይጠብቅልኝ አለ ኤርሚ። ቅድመ ተከተሉን ይጠብቅልኛል አለ። ምንድነው ኤርሚያስ ጥፋት? እንደው ልደት ቁጭ ብለህ ካሰብከው፣ እንደው እንደ እውነተኛ እንደ አንድ ኦርቶዶክስ ተዋህዶ ክርስቲያን ካሰብከው በመስቀሉ ተወያዩ፣ ከዛ ነገረ ድህነትን ትወያያ። ሁለቱም ጥሪ
ጥሪ ካንተ ነው በነገራችን ላይ ያ ሁለቱንም ጥሪ ኤርሚያስ ልደታውን ካለ ራሱ ቢገባ ደስ ይለኛል። ይሄንን ሁለቱንም ጥሪ አድርገው ነው ሁለቱንም ይወያዩልን። ያ አንዱን የመስቀሉን መጀመሪያ ይወያዩ እንደጠራው ማለት ነው። እውነትን አትሸሽጉ፣ እውነትን እንትን አትበሉ። እሱን ጥሪ አድርግ። ከዛ በኋላ እሱን ከጨረሱ በኋላ በሚፈልገው ቀን አሁንም ጥሪውን የሚያደርገው ልደት ነው። ሁለት ጥሪ ነው ያደረገው። ሁለተኛውን ያድርግ፣ ይቀበላል። የአክሊለ ጥሪ ምን ነበር እስቲ ንገረን። አክሊለ በምን ላይ ነው ጥሪ ያደረገልን? የአሁኑ ላይ ትናንትና ነው። አይ ቲንክ ትናንትና ላይቭ ላይ ገብቶ ነው፣ በቪዲዮ አይደለም። ላይቭ ላይ ያለ ሰዎች ጠይቀውት ይመስለኛል። ምንድነው ነገረ ድህነትን እወያየዋለሁ ኤርሚያስ፣ እኔ ለሱ መዘጋጀትም አያስፈልገኝም ብሎ የሚል የተቆረጠ ቪዲዮ ፖስት አድርገዋየው። ማነች አንዲት እህት አለች፣ ፔጇን አሁን አይደነ ስሟ ብዙ ጊዜ አያዘኝ። ኧረ ተው በጌታ በኢየሱስ ስም አንድ ነገር ልበላችሁ። እኔ እንኳን ብዙ ማቅ ሰው አይደለሁም። ታላቅ ድንፋታ እየመጣ ነው። ተው፣ በመደንፋት የሚመጣ ነገር አይተናል። ከአንዴም ሁለት ጊዜ እዩት። ሌላውን ተው። የመጀመሪያው ፈለገን አይተናል። ሁለተኛው ማን ወንድማችሁ ደሜን አይተናል። ተው፣ ድንፋታ ሳይሆን ማንበብ ነው የሚጠቅመው። ተው፣ እኛ የቃሬዛ ዕቃ እየሞላብን ነው። ተው፣ እንደዚህ ደንፍቶ መምጣት ጥቅም የለውም። ይኸው የመስቀሉን ያቆማችሁ ለሶስተኛ ጊዜ እናንተ ናችሁ። ስለ መስቀሉ አልወያይም ያላችሁ እናንተ ናችሁ። እውነቴን ነው። ስለ መስቀሉ አንወያይም ያላችሁት አሁን ልደት ነው። አልወያይም ብለሃል። ስለዚህ መስቀሉንም ብለህ አልወያይም ብዬው አልክ። ተወያዩ እና ተወያዩ እና አሳፍረው። እሺ ኤርሚያስን አሳፍረው። እኛ በቃ እንፈር በኤርሚያስ ካኒዱ ጥሪ አርጋሃል፣ ቅድሚያ ጥሪ አርጋሃል። አሳፍረው ኤርሚያስን እንስማ። ከዛ በኋላ ደግሞ ነገረ ድህነትን በደንብ አድርጎ ከአንተ ጋር ይነጋገራል። ቃሌ ነው ቃሌ ነው አልኩ። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆናለሁ። ያ እኔ ቃሌ ነው ዮኒ ኖ እኔ ሆናለሁ። አልወያይም መስቀልን ስለ መስቀል ተወያይተው መስቀልን ተነጋግረው ነገረ ድህነትን አልወያይም ካለ ኤርሚ ጌታን ሆናለሁ አልኩ። በቃ ነገረ ድህነት ጴንጤ ጋር የለም፣ ስለ ክርስቶስ የለም ብዬ ሄዳለሁ። ከዚህ በላይ ምን እናርግ? አንተ ቤት እኮ ከዚህ ቤት እኮ ነግሬሃለሁ። እወያያለሁ ብዬ ተቀብዬ፣ አዎ ተቀብለሃል፣ በደንብ ተቀብለሃል። ስለዚህ አሁንም ምንድነው ወንጌል ነው የሚያሸንፈው። ሌላ የሚያሸንፍ አንድ ነገር ልታመጡ አትችሉ። አንድ ነገር ወንጌልን አምኑ። ይሄን ቪዲዮ ስሙ። እሺ ይሄን ቪዲዮ ስሙ። ኦኬ ያኬ ከመጣ ብዬ ነበር። ያኬ አልመጣም፣ አይመጣም። ያኬ ዝም ብሎ ቤት ዘግቶ እንትን ነው የሚለው። ኦኬ ይሄን ቪዲዮ ስሙ። እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን እኔ ምላሽ የሰጡበትን ቪዲዮ በምታዩ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውኝ ለምን ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬልያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታጠርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው
ብቻ ሳይሆን በድርሳነ መስቀል አጠቃላይ ባለው ይህንን አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁኝ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ሲቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ። እንግዲህ ሼር በማድረግ ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋ መቼ ነው ይሄ? በ10ኛው ወር ቀን 6 2023 ማለት ነው። 2023 የዛሬ 2 ዓመት ነው ታዲያ። ዮኒዬ ጌታ ሆይ ድረስ ታዲያ ስለዚህ ኮንትራት እየጠበቅን ነው። ለራሱ ያቀረበልኝን ጥሪ እሱና ማነው አክሊለ ከኔ ጋራ ዲቤት ለማድረግ ከነፈቃቸው ነገረ ድነትን ማለት ነው ተራ በተራ ዓለም አደባባይ ላይ እንዲለይልን ከተፈለገ እቀበላቸዋለሁ ነገረ ድነትን። ኦኬ አልቀበልም አላልኩም። አስቀድመው ግን ጥሪ ያቀርበውልኝ ምላሳቸውን ወደ ውስጥ ያወጡባት ታሪክ አለቻቸው። የታቦቱን ከአክሊለ ጋር በብሉይ በአዲስ በብሉይ እኮ እኛ እናምን ብሎ ካለ ከአክሱም ጽዮን አውጥቶ ይጣላ አለ ብሎ የሚለውን አውጥቶ ይጣል ወይ ውሸት ነው ይበለን። የፊት እሱን ታሪክ እኔ ስለማላምንበት ውሸት ነው ብሎ ይበልና ከዛ አልተወው። አክሊለ ማነው ልደተ ቃል ነው እያልክ ያለው አንተ? አቤት መግለጫ ይስጡን። አዎ ስለ ነገረ ድህነት እንዲወያይ ኤርሚ ከፈለጋችሁ በመስቀሉ ላይ መግለጫ ስጡልን። ከመግለጫው በኋላ በነገረ ድህነት እንገናኝ እየተባላችሁ አልቀበልም ማለት ነው። ያውም አክሊለንና ልደተ ቃልን ሁለታችሁም ሰምታችሁ ኤግዛክትሊ ማይ ፖይንት እሱን ነበር። ያውም ልደተ ቃልና አንችልም በዚህ ጉዳይ ላይ መወያየት አንችልም፣ ታሪኩን ስለማናምንበት አንችልም ይበሉ። አክሊልም የታቦቱን መምጣት በሰለሞን ዘመነ መንግስት መጣ የሚባለውን ታሪክ ውሸት መሆኑን ደርሼበታለሁ፣ አላምነውም፣ አልቀበለውም ይበልና በአዲስ ኪዳን ታቦት ብቻ አወራዋለሁ፣ በእነሱ ታቦት ማለት ነው። ይሄ እስማማለሁ። አሁን ግን ካልሆነ እነሱ ያንን አረስት ጥለው በታቦት አታምንም፣ ኦርቶዶክስ ታምናለች፣ በመስቀል ታምናለች። የአደባባይ በዓል ከሚባለው አንዱ መስቀል ነው። ታዲያ መስቀል ስለ መስቀል ምን ይላል መጽሐፉ? ዮኒ እሺ ማማ ፕሊዝ ምን የሚል መጽሐፍ ነው ንገረን መጀመሪያ። መዝገበ ጸሎት ኦኬ። መዝገበ ጸሎት የውዳሴ ማርያም የዘወትር ላይ ምን እንደሚል ላሳይ፣ ስለ መስቀል ማለት ነው። ያው ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ፣ 3 ጊዜ በል ይላል። አንድ ሲሆኑ 3 ሲሆኑ አንድ፣ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ካለ በኋላ መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። ቤዛችን መስቀል ነው። የነፍሳችን መዳኛ መስቀል ነው ይላል። ክርስቶስ ነፍስን አድኖታል አላዳነውም? የሚሆን አዎ ክርስቶስ ነው ያዳነን። እሺ መስቀሉ የነፍስ መዳኛ ነው። ጌታ የተሰቀለበት መስቀል መስቀሉ ላይ የተሰቀለው ወልድ ነው እንጂ መስቀል አላዳነኝም። መስቀል ምንም ለማዳን ኃይል ነው። መስቀል የነፍሳችን መዳኛ ነው ብለው ሲሉ ነገረ ድህነትን ያወራል አያወራም? ይሄ ጽሁፍ ትክክል። አዳነ ካለ ነገረ ድህነት ነው። አዎ ስለዚህ ነው አይደለም ልደተ ቃል ማንም ኦርቶዶክሳዊ እፊቴ ቆሞ ይህንን እውነት አያደርገውም። በዚች ብቻ አይደለም በሌላ መጽሐፍቶችም ጭምር። አሁን ምንም አልጎደፍርም። ሲገቡ አደባባዩ ላይ ሜዳው ላይ ስንገናኝ ምን መጽሐፍ እንደማነሳባቸው እንኳን ራሱ አያውቁም። ግን ነገረ መስቀሉን በተመለከተ ማንሳቸው መጽሐፍቶች ናቸው። የሚገርመኝ እኮ ኤርሚ
ይሄን ይዘው ይግቡልኝ ማለት ራሱ የአንተ ድፍረት ያስቀኛል። አይ ብሎ ነገር የለም እንዴ እየመረጡማ እነሱ ይሄ በአደባባይ ጽፈውት ዱቅ ያሉለትን ይዘው ኑና ተወያዩኝ እያልክ እንዴት ይወያዩ? ባይሆን ደብቀ መሆን ነበረበት። በፍጹም አምኖበት ጊዜ ብታወጣው ጥሩ ነበር። ዮኒ አምኖበት አጥንተው ተደራጅተው አምኖበት ይህን ነገር ዘለውት ነው የመጡትና ሳትነግራቸው የዛ ጊዜ ገለጥ ብታደርገው እንዴት ጥሩ ነበር መሰለ። ከዚህ በኋላ እንደውም ጊዜ የምሰጠው ለአክሊለም ለልደተ ቃልም ለማጥናት የ2 ሳምንት ጊዜ ሰጣቸዋለሁ እና በታቦቱ ላይ አክሊለም የሚያወራ ከሆነ በብሉይ ኪዳን በአዲስ ኪዳን ዓለም አደባባይ ላይ እንገናኝ። እንደው ለበዓሉ ድምቀት እንጂ ኦርቶዶክስም ታምነዋለች ብዬ አላስብም። እውነት ለመናገር አንድ ታቦት ነው ያለው፣ ግን ለበዓሉ ድምቀት ደስ ይላል። አሁን ጥምቀት ሲከበር ምናምን ግርግሩ ምናምን ስለሚወዱት ነው እንጂ በእውነት መኑ ከተባለ ሰው ከጠየቀ በደንብ የሚነገር ነገር ነው መጽሐፍ ቅዱስ ላይ ከሙሴ በስተቀር ያለው የለም። ማንም የሚያውቀው ነው። ግን ይቺ ግርግሯ ደስ ትላለች። ግርግሩ ደስ አይልም? ኢትዮጵያ እያለ ምናምን የጥምቀት ቀን ታቦት ሲወጣ ምናምን ግርግሩ እንግዲህ ከእምነት ጋር አያይዞ አይደለም። ለበዓሉ ድምቀት በሎሚ ተፈንክታል መሰለኝ የዛን ጊዜ ቀላል ሎሚ ወርውረውብሃል መሰለኝ። ኤርሚ እኮ ገበያ ለመዝጋት እያሰበ ነው። እንደዚህ አድርገን ፎርማላይዝ እናድርገው። እሺ አኬና ልደተ ቃል አኬ በታቦቱ ልደተ ቃል ደግሞ በነገረ መስቀል አይ በዚህ ጉዳይ አንወያይም፣ በቂ እውቀት የለንም፣ ቤተ ክርስቲያኒቱ ወይ ያልጠራ ነገር አላት ካሉ የምን በቂ እውቀት የለንም። እነሱ ሊናገሩ የሚፈልጉትን እራሳቸው ይናገሩ። እኛ አይደለም ንግግሩ እንሰጣቸው። ቢኒያው እውቀት የለኝም ብሎ ሊደበቅ ምን ያደርጋል? የማንጎፈር ያበጥራል። በየዓመቱ የሚያከብረውን በዓል እውቀት የለኝም ብሎ ተበላል። እንዲህ ብሎ ነገር የለም። ምንም ማመጫ እኔ ለበዓሉ ድምቀት ነው። አሁን ጥምቀትን ሙስሊሙ ራሱ ሎሚ ይዞ ይሄዳል። ጴንጤው ራሱ ሎሚ ይዞ ይሄዳል። ይሞታል እንዴ? ጥምቀትን ከበር አድርጎ ነው ሰው የሚመጣው። እና አይ ቲንክ የኢትዮጵያ ባህል እንደ ኢሬቻ እየሆነ ነው ጥምቀት። አይ ቲንክ ሰው እንደዛ ባህል ነው። በቃ የሀገራዊ ባህል አድርገን በቃ ላሽን በለው በዛ እንውሰደው እንጂ ያድናል ብለን በታቦት ላይ ምናምን አይደለም። ይሄን እኛን እንደዛ የምንለው እንጂ እነሱ ግን ይሄው መስቀል ኃይላችን ነው ብሎ መጽሐፍ ተጽፈው ህዝብ ሁሉ እኮ ያነባል። ሲያነበው አብዛኛው የነፍሳችን መዳኛ ነው ይላል። በደንብ ሁሉ ካኑሻ የሆነ ምናምን ለበዓሉ ድምቀት የሚያነቡትን ይዘንማ አንሄድም እኛ። አይ ገና አልገባም። ይሁን አይ ብዙ ነገር አሁን ሰው እየጠየቀ ነው። አሁን ለምሳሌ እንደ ቀላል እንዳታየው ደምረው እንደዛ ፎክሮ የቀረውን እንደ ቀላል እንዳታየው። እኔ ቤት ሲሰድቡኝ የነበሩ የኦርቶዶክስ ልጆች ጌታ ምስክሬ ነው የምልህ አዋረደን እያሉ እየጻፉ እኔ ቤት ላይክ እያደረጉ ነበር። ጨረሱ። አየህ አዋረደን በመዶሻ ብሎ የሚለውን አልሰማሁም። አዎ ምን ጭንቅላቱን ሁላ ፈልጥ ነበር እያለ ያለው እንገባበታለን እኮ አሉ። በመዶሻ በማረሻ ምን ይቀራል? ገባ። አሁን ምንድነው ደስ የሚል ሰው ወንጌል እየተረዳ ነው እየገባው። የኛ የሚያስፈራራ የሚቀጠቅጥ ወንጌል የለም። እነሱ ጋር ግን ፍለጠው ቁረጠው የሚል ወንጌል አለ እያየን። ስለዚህ በደንብ ያየነው ነገር ስለሆነ አሁንም በመስቀሉም ሆነ በሌላውም በታቦቱ ተነጋገሩ። ቅድሚያ ጥሪ ያርጋችኋል። ከተነጋገራችሁ በኋላ በነገረ ድህነት መብታችሁ የራሳችሁ ጥያቄ ነው የተመለሰ። ራይት ይሄንን መልሱ። በቃ ደሳው ማን አልወያይም አለ። ማን ፈራ? ማን የፈራ? አስፈራሪው እኮ ነው የቀረው አይደል እንደ እያየ አንተ ቤት አይደል እንደ ያኔ ኦርቶዶክስ በነበርክ ሰዓት ላይ አንተ ቤት አይደል እንደ ወያያው? አዎ ደግሞ በኮሆስት የማይሆንበት መንገድ ለምንድን ነው? ሰው ለሁለት ይከፈላል። አንደኛ ሙሉ ሰው አንድ ቤት ገብቶ ሊያዳምጥ አይችልም። ሁለተኛ
ሰዓትን ቢያዝ እንደፈለግከውን ሚውት ልታደርገው ትችላለህ፣ ላታሰማ ትችላለህ፣ ልታሰማ ትችላለህ። ይሄ የታወቀ ነገር ነው። ስለዚህ ቴዲንም አንፈልገውም እያሉ ነው። አሁን እየሰማው ነው። እነ መዝሙር ያሬድ ቴዲም ጋር ላንገባ እንችላለን፣ ልናቆም እንችላለን እያሉ ነው። እንትን ሲስም ጋር በጣም የሚያከብሩት የሚወዱት ልጅ ነበረ። እንገለዋለን፣ እንቀጠቅጠዋለን እያሉ ቪዲዮ ሰርተዋል። እሱም ጋር እንገባም ብለዋል። ሰው ሁላ ሊጠፋ ነው አሁን ቲክታክ ላይ ማለት ነው። በእነሱ የተነሳ ማን ቤት ነው እንግዲህ ማን ሊመጣ ነው ከዚህ በኋላ? እንግዲህ ሀቢባ ቤት ሊገባ ነው። ከዚህ በኋላ የቀረችው አንድ ሙስሊም ናት።